ሰላም ውድ ተመልካቾቻችን ዛሬ ይዘንላችሁ የመጣነው በኢትዮጵያ ፖለቲካ፣ በኢኮኖሚ፣ በአረንጓዴ ልማት፣ በሱዳን ቀውስና በዓለም ኢኮኖሚ ዙሪያ የተሰሙ አስፈላጊ ዜናዎችን ነው። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ፖለቲካና የምርጫ ውጤት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው አጠቃላይ ምርጫ የመጨረሻ ውጤት በይፋ አውጇል። በዚህም መሰረት ገዢው የብልጽግና ፓርቲ በሕዝብ ተወካዮች ምክር ቤትና በክልል ምክር ቤቶች አብላጫውን ወንበር በማሸነፉ በድጋሚ መንግስት የመመስረት ሙሉ ስልጣኑን አረጋግጧል። በምርጫ ቦርድ በኩል ይፋ የተደረገው ይህ ውጤት ፓርቲው ቀጣዩን የፌዴራል መንግስት እንዲመሰርትና አዲስ ካቢኔ እንዲሰይም ሙሉ ህጋዊ መብት ሰጥቶታል። ነገር ግን ጉዳዩ በዚህ ብቻ አያበቃም። ይህ የምርጫ ውጤት ይፋ የሆነው ከ54 ሚሊዮን በላይ ዜጎች በተመዘገቡበት እና የሀገሪቱ ከፍተኛ ቀጠናዊ ውጥረት ውስጥ ባለችበት ወቅት መሆኑ ክስተቱን ታሪካዊ ያደርገዋል። የኢትዮጵያ ኢኮኖሚ፣ IMF እና የዕዳ ጉዳይ። የፖለቲካውን ጉዳይ ወደ ጎን ትተን ወደ ሀገሪቱ ቀጣይ ጥልቅ ፈተና ወደ ሆነው የኢኮኖሚ አቅጣጫ እንለፍ። ከዚህ በላይ እጅግ አሳሳቢ የሆነው ጉዳይ የኢትዮጵያ ከዓለም አቀፍ አበዳሪዎች ጋር የምታደርገው የዕዳ ሽግሽግ ድርድር ወሳኝ ምዕራፍ ላይ መድረሱ ነው። የዓለም አቀፍ የገንዘብ ድርጅት IMF ከኢትዮጵያ መንግስት ጋር በአምስተኛ የኢኮኖሚ ማሻሻያ ግምገማ ላይ ከስምምነት መድረሱን አስታውቋል። ይህ ስምምነት ሲጸድቅ ኢትዮጵያ ተጨማሪ $468 ሚሊዮን ገንዘብ ድጋፍ እንድታገኝ በር ይከፍታል። ይህም በፕሮግራም ስር የተለቀቀው ጠቅላላ ገንዘብ ወደ $2.65 ቢሊዮን ያሳድገዋል። ነገር ግን ዋናው ምስጢር እዚህ ላይ ነው። IMF የሀገሪቱን የውጭ ምንዛሬ ክምችትና የውጭ ንግድ ማሻሻል ማሳየቱን ቢገልጽም በሌላ በኩል ግን መንግስት የሀገር ውስጥ ገቢን በከፍተኛ ሁኔታ እንዲጨምርና የውጭ ምንዛሬ ገበያውን ግልጽነት እንዲያረጋግጥ ጥብቅ መመሪያዎችን አስቀምጠዋል። ይህ ማሻሻያ በሀገሪቱ ዋጋ ግሽበትና በዕለታዊ ኑሮ ውድነት ላይ የሚያሳድረው ተጽዕኖ አሁንም የብዙዎች የቅርብ ስጋት ሆኖ ቀጥለዋል። የአረንጓዴ ልማት ንቅናቄ። ከአስቸጋሪው የፋይናንስ እውነታ ጀርባ ሀገሪቱ ሌላ ትልቅ ብሔራዊ ንቅናቄ እያካሄደች ትገኛለች። ኢትዮጵያ አረንጓዴ ልማት መርሃ ግብር አዲስ ምዕራፍ የጀመረ ሲሆን በሚሊዮን የሚቆጠሩ ችግኞችን በመላ ሀገሪቱ የመትከል ስራ በከፍተኛ ፍጥነት እያከናወነች ትገኛለች። ይህ መርሃ ግብር ባለፉት ዓመታት የሀገሪቱን የደን ሽፋን ወደ ላቀ ደረጃ ለማድረሱ ያለመ መሆኑ ይታወቃል። ይሁን እንጂ የዘንድሮ የአረንጓዴ ልማት ንቅናቄ የሚካሄደው ተራ በሆነ የአየር ንብረት ወቅት ላይ አይደለም። የተባበሩት መንግስታት ድርጅት አካባቢ ጥበቃ ኤጀንሲዎች እንደሚያመለክቱት የደን ሽፋንን ማሳደግ በምስራቅ አፍሪካ እየተከሰተ ያለውን ፈጣን የበረሃማነት መስፋፋትን ለመግታት ብቸኛ ፍቱን መፍትሄ ተደርጎ ተወስደዋል። የመንግስት አካላት ይህን ፕሮጀክት የአየር ንብረት ለውጥን ለመቋቋም ብቻ ሳይሆን የውሃ ሀብትን ለመጠበቅና የግብርና ምርታማነትን ለማረጋገጥ እንደ ዋና ስትራቴጂ እየተጠቀሙበት ይገኛሉ። የሱዳን ግጭትና በቀጠናው ያለው ተጽዕኖ። ነገር ግን የኢትዮጵያ ውስጣዊ ጉዳዮች ብቻቸውን አይደሉም። በድንበር ማዶ ያለው ክስተት ይበልጥ አሳሳቢ መልክ የያዘ መጥቷል። ከዚህም በላይ የሚያስደነግጠው ጎረቤት ሱዳን ውስጥ እየተካሄደ ያለው ግጭት ወደ አዲስ ወታደራዊ ምዕራፍ መሸጋገሩ ነው። የሱዳን መደበኛ ጦር SAF ባወጣው መግለጫ ከኢትዮጵያ ድንበር አቅራቢያ የሚገኘው የሰማያዊ አባይ ክልል ውስጥ የሚገኘው አልባረካ የተባለ ስትራቴጂካዊ አመጻዊ ይዞታ ሙሉ በሙሉ መቆጣጠሩን አስታውቋል። የሱዳን ጦር ይህን ጥቃት የሰነዘረው ፈጣን ድጋፍ ሰጪ ኃይሎች RSF እና የተባበሩት አማጽያን በሆኑ ኃይሎች ላይ ነው። ይህ ጦርነት በቀጥታ ከኢትዮጵያ ድንበር ጋር በጣም የተቀራረበ በመሆኑ ላይ አዲስ የጸጥታ ስጋት ፈጥሯል። አራተኛ ዓመቱን ሊያስቆጥር የተቃረበው ይህ የሱዳን ግጭት እስካሁን በሚሊዮን የሚቆጠሩ ሰዎችን ያፈናቀለ ሲሆን አሁን የተከፈተው አዲሱ ድንበር አካባቢ ውጊያ ወደ ኢትዮጵያ የተጨማሪ የስደተኞች ፍሰትና የድንበር ደህንነት ስጋት ሊያስከትል እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። የዓለም ኢኮኖሚና የነዳጅ ገበያ ውጥረት። የዓለም አቀፍ የፖለቲካ ውጥረት በቀጥታ ወደ እያንዳንዱ ኪስ እየደረሰ ይገኛል። የዓለም ኢኮኖሚና የነዳጅ ገበያ በአሁኑ ሰዓት ባልተረጋጋ ሁኔታ ውስጥ ይገኛሉ። በሰሜን አሜሪካና በፓሲፊክ ቀጠና በኩል ያለው ፍላጎት መጨመር ምክንያት የነዳጅ ዋጋ መዋዠቁን ቀጥለዋል።
ኦፔክ ፕላስ አባል ሀገራት የነዳጅ ምርትን ለመቀነስ ወሰኑ። ውሳኔው መጽናቱን ተከትሎ የነዳጅ አቅርቦት እጥረት በዓለም ገበያ ላይ መታየት ጀምረዋል። ይህ የነዳጅ ዋጋ መጨመር በተለይ እንደ ኢትዮጵያ ያሉ ወደ ሀገር ውስጥ የሚያስገቡት ሀገራት ላይ የውጭ ምንዛሬ እጥረቱን ይበልጥ እያባባሰው ይገኛል። የኢኮኖሚ ባለሙያዎች እንደሚሉት የነዳጅ ዋጋ በዓለም ገበያ ላይ መጨመር ቁጥር በታዳጊ ሀገራት የትራንስፖርትና ዕቃዎች ላይ ዋጋ የሚፈጥረው ሰንሰለታማ የዋጋ ንረት እጅግ ከፍተኛ ነው። የነዳጅ ዋጋ የዓለም ገበያ ላይ መጨመር ቁጥር በታዳጊ ሀገራት የትራንስፖርትና የዕቃዎች ዋጋ ላይ የሚፈጥረው ሰንሰለታማ የዋጋ ንረት እጅግ ከፍተኛ ነው። የዓለም የአየር ንብረት ቀውስና የኤልኒኖ ስጋት እጅግ አስፈሪ ወደ ሆነው የዓለም አቀፍ እውነታ ስንሻገር መላው ፕላኔት የአየር ንብረት ቀውስ እየተናወጠች ትገኛለች። የዓለም አየር ንብረት ድርጅት ይፋ ባደረገው አዲስ መረጃ መሰረት የኤልኒኖ የአየር ንብረት ክስተት ያስከተለው ከፍተኛ ሙቀትና መደበኛ ያልሆነ ዝናብ በዓለም ዙሪያ ያሉ የግብርና ምርቶችን አደጋ ላይ ጥለዋል። ይህ ቀውስ በተለይ በምስራቅ አፍሪካና በደቡባዊ ንፍቀ ክበብ ላይ ከፍተኛ ድርቅ፣ ባልተጠበቁ አካባቢዎችን ደግሞ ከባድ የጎርፍ አደጋዎችን እያስከተለ ይገኛል። ሳይንቲስቶች እንደሚሉት የዘንድሮ የአየር ንብረት መዛባት በታሪክ የሙቀት መጠን እየታየበት ሲሆን ይህ የዓለምን ምግብ ዋስትና አደጋ ላይ ከመጣሉም በላይ በሚሊዮን የሚቆጠሩ ሰዎችን ለረሃብ ስጋት እያጋለጠ ይገኛል። የተከታተላችኋቸው እውነታዎች ዛሬ ዓለማችንና ሀገራችን ኢትዮጵያ ያሉበትን ትክክለኛ ገጽታ የሚያሳዩ ናቸው። ከኢትዮጵያ አዲስ የምርጫ ውጤትና በድንበራችን አቅራቢያ እስከሚካሄደው የሱዳን ጦርነትና የዓለም ንብረት ቀውስ ሁሉም ክስተቶች እርስ በርስ የተሳሰሩ ናቸው። ለመሆኑ በእነዚህ ጉዳዮች ላይ እናንተ አስተያየታችሁ ምንድን ነው? የብልጽግና ፓርቲ አዲሱ የምርጫ ድልና የአይኤምኤፍ አዲሱ የገንዘብ ድጋፍ የሀገሪቱን ኢኮኖሚ በምን መልኩ ሊቀይር ይችላል? በድንበራችን ላይ ያለው የሱዳን አዲስ ውጊያስ በኢትዮጵያ ላይ ምን ተጽዕኖ ያመጣል? የእናንተን ጠቃሚ ሀሳብ ከታች ባለው አስተያየት መስጫ ወይም ኮሜንት ሴክሽን ላይ በነፃነት ጻፉልን። እያንዳንዱን አስተያየት በጉጉት እናነባለን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሁሌም በትክክለኛውና መረጃ በጥራት ለማግኘት ኢትዮ ኤችዲ ሚዲያን ሰብስክራይብ በማድረግ አብራችሁን ዝለቁ እንላለን። ሰላም በሀገራችን፣ ሰላም ለዓለማችን። መልካም ጊዜ